ሰላም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። በመላው ዓለም የምትኖሩ የእግዚአብሔር ቤተሰቦች ሁላችሁም በያላችሁበት የምድር ዳርቻ እንደምን አላችሁ? እንደምን ከረማችሁ? እስከዚህ ዕለትና ሰዓት ያደረሰን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። እንደተለመደው የብሉይ ኪዳን መጽሐፍ ቅዱስ ጥናታችንን እንቀጥላለን። ኦሪት ዘጸአትን ምዕራፍ 34 ዛሬ እናያለን። ኦሪት ዘጸአት ምዕራፍ 34 ምን ይላል? በውስጡም ታሪክ አለ። ምንግ ተሰራ የእግዚአብሔር ምሕረትና ይቅርታ የነ ሙሴና የነ አሮን አገልግሎት የህዝቡን ውጣ ውረድ የሚገልጥ ሲሆን ይህን ዛሬ እንመለከታለን። እንግዲህ የመጀመሪያው የምንመለከተው ስለ ሁለት ጽላቶች ነው። ሁለት ጽላቶች መጀመሪያ ባለፈው እንደተመለከትነው በምዕራፍ 32 ላይ እንዳጠናነው እንዳነበብነውም እንደተረጎምነውም እንዳየነውም ሁለት ጽላቶች ከእግዚአብሔር ተሰጥተውት ሙሴ ይዞ መጥቶ ነበረ። ነገር ግን ጣዖት እያመለኩ አግኝቷቸው ደንግጦ ሲወረውረው ጽላቱም ጣዖቱም ሁለቱም ተሰብሯል ማለት ነው። ከዚያ በኋላ ሙሴ ያን ነገር መልስ አላገኘው ነበረ። የጽላቱ ጉዳይ ህዝቡን የማስተማር ህዝቡን የመምከር ህዝቡን የመገሰጽ የህዝቡን ልብ ወደ እግዚአብሔር የመማረክና የመመለስ ስራ ሲሰራ ቆይቶ በኋላ ግን ምን ላድርግ የጽላቱ ጉዳይ ምን ይሁን? መጀመሪያም ጣዖት እንዳያመልኩ ወደ አምልኮተ ጣዖት እኛ የሚታይ አምላክ እንደ አሕዛብ እንፈልጋለን ስላሉ የሚታይ አምላክ አይደለም። እግዚአብሔር ረቂቅ ነው ባህሪ መለኮቱ። ነገር ግን ለዘላለም ህልው ማደሪያ ህልው ነኝ ማደሪያ የሚሆነው ይሄ መገለጫ ነው ብሎ ጽላት ሰጥቷል። በሚታይ ነገር ህዝቡን ለመማረክ ነው ብሎታል ሊቃውንት አባቶቻችን። በዚህ አማካኝነት ጽላት ተሰብሮበት ስለነበረ ጽላት ያስፈልገዋልና እግዚአብሔርን ጠይቆ ነበረ። ለጥያቄው መልስ እንደተሰጠ በዚህ ምዕራፍ ላይ ይገልጻል ማለት ነው። ወይ ቤሎ እግዚአብሔር ለሙሴ ውቅር ለከ ክልኤ ጽላተ ዘእብን በከመ ቀዳሚያት ወእርግ ሀፊየ ውስተ ደብር ወጽሕፍ ውስተ ውእቶን ጽላት ዝግተ ነገር ዘሃሎ ውስተ ቀዳሚያት ጽላት ለቀጥቀጥከ ይላል። ይህ ማለት ምን ማለት ነው? ሙሴን እግዚአብሔር ጠራውና ጽላቱ ጉዳይ ተሰብሮብኛል ብለህ ነግረኛል። የጽላቱ ጉዳይ አስጨንቅህ። አሁን ሁለት ጽላትን አንተ ራስህ አዘጋጅ። ውቅር ክልኤተ ጽላተ ሁለት ጽላትን ራስህ አዘጋጅ። ጥረብ ጠርበ ካዘጋጀ በኋላ ያው እንግዲህ የቀድሞ የእንትን ነበረ ከእብነ በረድ ነበር የተሰጠው ለሙሴ የተሰበረው ማለት ነው። በኋላ ግን አሁን ሊቃውንት አባቶቻችን በመጽሐፍ ቅዱስ እንደተቀመጠው የማይነቅዝ ሸምሸርሸጤን ከሚባል እንጨት ስራ ብሎታል። ሸምሸርሸጤን የሚባለው እንጨት በሀገራቸው ነው። ወደኛ ስንተረጉመው ግራር እንጨት ነው። አንደኛ ግራር መዓዛው አይቀየርም። ሁለተኛም ደግሞ አይነቅዝም። የማይነቅዝ መዓዛው የማይቀየር እንጨት ከሱ ጥረብና አዘጋጅና አንጣ። ይህንን አስቀድሞ ጽፌበት የነበረው አስተዛዛት ቃላቱን እኔ ጽፍልሃለሁ፣ አንተ ጽላቱን አዘጋጅተህ ይዘና እኔ በዚያ ላይ ጽፍልሃለሁ ብሎ ለሙሴ እግዚአብሔር መመሪያ መስጠቱን ነው። ወኩንድልዎ ለነግ የተዘጋጀሁን ለጠዋት ወተዐርግ ውስተ ደብረ ሲና ወቁመኒ ህዬ ውስተ ርእሰ ደብረ። ሂድና በዚያ ቁም፣ ጠዋት ላይ ውጣ፣ ተዘጋጅተህ ለዚያ ጠዋት አዘጋጅና ጽላቱን ይዘህ ውጣ። ወአልቦ ዘይዐርግ ምስሌከ ወአልቦ ዘይሐሉ ውስተ ኩሉ ደብሩም አባጌኒ ዋልምትኒ ወይትርአዩ ቅርቦ ለውእቱ ደብር። በደብሩ በዚያው አካባቢ በጎችም አይኖሩ ፍየሎችም አይኖሩ እንስሳትም ቢሆን እንዳይኖር ሰውም ካንተ ጋር ማንም እንዳይወጣ ብቻህን ውጣ አለ። ወወቀረ ሙሴ ክልኤ ጽላተ ለእብን በከመ ቀዳሚያት ከድንጋዮች ሙሴ አዘጋጀ። አሁን ሙሴ ከድንጋይ ያዘጋጀው እዚያ በኋላ ግን ከእንጨት እንዲዘጋጅ በኋላ የመጣ ነው። ወጌሰ ሙሴ በጽባሕ ወዐርገ ውስተ ደብረ ሲና በከመ አዘዙ እግዚአብሔር ወነሣ ሙሴ ምስሌሁ እልክተ ክልኤ ጽላተ ለእብን ከድንጋይ የተሰሩ ሁለት ጽላቶችን አዘጋጅቶ ሙሴ በጧት እየገሰገሰ ወደ ተራራው መውጣቱን ነው። ወወረደ እግዚአብሔር በደመና ወቆመ ህዬ ወፀዋ በስመ እግዚአብሔር። ከዚያም በኋላ በእግዚአብሔር ስም ሙሴ ጠራ። እግዚአብሔርም ደግሞ ከላይ ወርዶ በደመና ቆመ። ወሐለፈ እግዚአብሔር እንተ ቅድመ ገጹ በሙሴ ፊት እግዚአብሔር አለፈ። ወሰመየ እግዚአብሔር መሐሪ ወመስተላል ሩቀ መዓት ወብዝሃ ምሕረት ወጻድቅ። የእግዚአብሔርን ስም ሙሴ እንዲህ ብሎ ጠራ። እግዚአብሔር መሐሪ ይቅር ባይ ሩህሩህ ቸር መዓትህ የራቀ ምሕረትህ የቀረበ ነው ብሎ ሙሴ ጠራ እግዚአብሔርን። ዘየዐቅባ ለጽድቅ ወይገብር ምሕረተ አእላፍ ዘያሴስል ዓመፃ ወጌጋየ ወኃጢአተ። ለሁሉ ጽድቅን የሚጠብቅ ከሰው ልጆች ምሕረትና ይቅርታን በአእላፍ ላይ የሚሰጥ አመፃና ጌጋይን ከሰው ልጆች የሚያርቅ ኃጢአትን የሚያርቅ
ነው እግዚአብሔር መሐሪነቱን ይቅርባይነቱን ኃጣው ላይ ለውልድ በኃጢአተኞች ላይ ሁሉ ኃጢአትን የሚያስወግድ እስከ ሳልስ ወራብ ትውልድ እስከ 3ኛ እስከ 4ኛ ትውልድ ድረስ ኃጢአትን ሁሉ የሚያስወግድ መሐሪ ይቅርባይ ቸር ርኅሩህ ማቱ የራቀ ምራቱ የቀረበ ብሎ ነው እግዚአብሔር የተረገመው የጠራው ሙሴ ቆሞ ቅድመ እግዚአብሔር ቆሞ ይሄንን ጠራው ወጎጓ ሙሴ ወደነነ ውስተ ምድር ወሰገደ ለእግዚአብሔር ሙሴም ቸኩሎ ዝቅ አለና ለእግዚአብሔር ወደ ምድር ሰገደ ወይቤ ሙሴ ለመረከብ ሞገሰ በቅድሚያ ከይሁን እግዚአብሔርም ስለየነም እስመዝንቱ ህዝብ ጽኑ አክሳድ ውእቱ ወተሐድግ አንተ ኃጣውጎ አበሳሁ ለህዝብከ ወንከው ለከ አንተ አቤቱ እግዚአብሔር ሆይ የይቅርታ አምላክ ነህ አንተ ይህ ህዝብ ልቡ የደነደነ አንገተ ደንዳና ነው ነገር ግን አንተ ይቅር ባይ ነህ ያንተ እንሆን ዘንድ አንተ በቸርነትህ በምሕረትህ በይቅርታህ ኃጢአታችንን አስወግደህ የራስህ አድርገን ብሎ ሙሴ መጸለዩን ይነግረናል ማለት ነው ይቀጥልና ከዚህ በኋላ ያለው ስለ ቃል ኪዳን ነው የሚነግረን ወይቤሎ እግዚአብሔር ለሙሴ ናሁ አነ ሰይም ለከ ኪዳነ በቅድመ ኩሉ ህዝብ ወገብር አብየቶ መንክራተ ዘይኮነ ውስተ ኩሉ ምድር ወውስተ ኩሉ አሕዛብ በማንም ዘንድ ተደርጎ የማይታወቅ ድንቅ ተአምር ላንተ አደርጋለሁ ህዝቡንም ይዛቸው ተጓዝ ጉዞህን አድርግ 40 ዘመን ተጉዛችሁ ተስፋይቱ ምድር ትወርሳላችሁ ማርና ወተት የምታፈሰው ምድር ጠለ ሰማይ የማይለያትን የሰማይ ጠል የምትጠጣ ከዓመት እስከ ዓመት እግዚአብሔር ቸርነት የማይለያትን ምድር እሷን ትወርሳላችሁ ለዚህም ደግሞ ጣዖት እንዳያመልኩ ህዝቡን ምከራቸው አሮንም ቢሆን ስብኮ ላይ እዚህ ቀደም የላም ጥጃ ሰርቶ ጣዖት እንዲያስመለከ በአለ ጊዜ ብሎም እንዳወጀ ይቅር ብየዋለሁ ከዚህ በኋላ ግን ያን እንዲያደርግ ለህዝቡ ምከር አስተምር ብሎ ይሄንን ካደረጋችሁ ቃል ኪዳኔ ከናንተ አይጠፋም ብሎ እግዚአብሔር ለሙሴ ይሄንን መናገሩ ወሐሎ ህየ ሙሴ ቅድመ እግዚአብሔር ሙሴን በእግዚአብሔር ፊት ነበር 40 ዕለተ ወ40 ሌሊት 40 መዓልት 40 ሌሊት በዚያው ቆየ እስመ ኢበላ ማይ እክለ ወይሰት ማይ ወጽሐፈ ውስተ ጽላት ዘንተ ነገር 10 ቃላተ 10 ትእዛዛትን በዚያ ላይ እግዚአብሔር ጽፎ ሰጠው ሙሴ በዚያው 10 ቀን ቆየ 40 ቀን ቆየ 40 መዓልት 40 ሌሊት ማለት 40 ሌሊት 40 ቀን በአጠቃላይ 40 ቀን ቆይቷል ሙሴ ማለት ነው 40 ቀን በዚያ ቆይቶ ጽላቱን እግዚአብሔር ጽላቱን ሰርታን ጣውሎት ሰርቶ ይዞ ሄዶ ነበር በጽላቱ ላይ ትእዛዛቱን እንደቀድሞ አድርጎ እግዚአብሔር ጽፎ ለሙሴ መስጠቱን ይነግረናል ይቀጥልና ዘከመ ተሰባህ ገጹ ለሙሴ በደብረ ኮሬብ በዚያ በኮሬብ ተራራ ላይ 40 ቀን ቆይቶ ሙሴ ወደ ህዝቡ በሚመጣ ጊዜ 40 ቀን አላዩትም 40 ቀን አልተነጋገሩም 40 ቀን ሙሴና ህዝቡ ተለያይተው ቆይተዋል ሙሴ ጽላት ሰርታ አንጣ ተብሎ ከድንጋይ ጠርቦ ሰርቶ ይዞ ሄዷል እግዚአብሔር እኔ ጽፍልሃለሁ ቃሉን ብሎታል በዚያ መሰረትም ጻፈለት 40 ቀን ጾሞ ጸልዮ ማለት ነው ኢባላ እክለ ህላል በላም ወይሰት የማይ 40 ቀን እስከሚፈጸም ድረስ ህልም አልበላም ውሃም አልጠጣም በዚያ ቆይቶ ሙሴ ይህን አድርጎለት ጽላትን እግዚአብሔር ጽፎለት ከሰጠው በኋላ ወሶበ ወረደ ሙሴ እምደብረ ሲና ወሐለዋ ክሌ ጽላት ውስተ እዴሁ ለሙሴ ወንዘ ይወርድ ሙስተደብር እያይመረ ሙሴ ከመተሰባ ህብረ ገጹ እንዘ ይተናገር ምስለ እግዚአብሔር ከእግዚአብሔር ጋር እየተነጋገረ ፊቱ በሙሉ ወደ ብርሃን ተቀይሮ የብርሃን ነጸብራቅ ይታይበት ነበር ልዩ ክብር ተሰጥቶ ነበር ይሄንን ለሙሴ በሱ ላይ የሚንጸባረቀው የብርሃን ነጸብራቅ የተሰጠው ጸጋ ከሩቅ እንደሚያበራ ሰውነቱ ሙሴ አላየም ነበር ከዚያ ቆይቶ ግን ጽላቱን ይዞ በወረደ ጊዜ ወደ ህዝቡም ወሶበሬው ወአር ወኩሉ ደቂቀ እስራኤል ለሙሴ ከመተሰባር የተገጹ ፈርሁ ቀሪቦቶ የእስራኤል ልጆች ብቻ አይደሉም አሮንና ደቂቆ ማለትም ካህናቱ ሌዋውያኑም ጭምር በአጠቃላይ ሙሴን ባዩ ጊዜ በጣም ፊቱ ይበራ ነበርና እጅግ ያበራ ከፀሐይ 7 እጥፍ ያበራ ነበርና ወደ እርሱ መቅረብን ፈሩ ጸጋ እግዚአብሔር አድሮ ተትረፍርፎ አድሮበታልና ፊቱ የብርሃን ነጸብራቅ ከፀሐይ 7 እጥፍ ያበራ ነበር አሮን ካህኑም የካህኑ ልጆች የደቂቅ አሮንም ህዝቡም በአጠቃላይ ሙሴን ማየትም መቅረብም ወደሱ አልቻሉም ወጸውዖሙ ሙሴ ወገቡ ሀቤሁ አሮን ወኩሉ መኳንንተ ትዕይንት ወነገሮሙ ሙሴ እነኚህ መኳንንተ ትዕይንት ማለት የህዝቡ ሹማምንት አለቃዎች የበላይ እንደገናም ሊቀ ካህናት አሮን እነሱንም ሙሴ ጠራቸውና ወደ ሙሴ ገቡ ወምድረዝንቱ ቀርቡ ሀቤሁ ሁሉ ደቂቀ እስራኤል ዋዘዞሙ ሁሉ ዘነገሩ እግዚአብሔር በደብረ ሲና በደብረ ኮሬብ በኮሬብ ተራራ በሲና በረሃ እግዚአብሔር ያዘዘውን ሁሉ ለነሱ ነገራቸው ወሶበ አይለቀ ተናግሮቶም ወደ ላይ ለገጹ ግልባቢ በዚህ ሲወር ገጾ ፊቱን የሚሰውርበትን መሸፈኛ ልብስ አዘጋጀና ሸፍንልን ተገልበብለነ ብለውታልና ሸፈነላቸው ወሶበ ያውር ሙሴ ቅድመ እግዚአብሔር ከመይተናገሮ
ያሴስል ግልባቢሁ እስከ ይወጽም ከመወጻ ይነግሮሙ ለደቂቀ እስራኤል ወኩሉ ተአዘዙ እግዚአብሔር። ወደ እግዚአብሔር በሚሄድበት ጊዜ ፊቱን ገልጦ ይሄዳል። ምክንያቱም ጸጋ እግዚአብሔር የሰጠው ያተረፈረፈለትና ብርሃን ያለበሰው እግዚአብሔር ስለሆነ በእግዚአብሔር ዘንድ ችግር የለም ብርሃን መልበሱ። ወደ ህዝቡ ሲመጣ ግን ያሴስል መልበሶ ልብሱን ያስወግድና ልብሱን አስወግዶ እግዚአብሔር ሄደው ወደ ህዝቡ ሲመጣ ግን ልብስ እየለበሰ ይታያቸው ነበረ። እሱን ማየት አልቻሉምና ያ ወደ ህዝቡ ይመጣና እግዚአብሔር ያዘዘው ይነግራቸዋል በልብሱ ተሸፍኖ። ወሪው ደቂቀ እስራኤል ከመተሰባ ገጹ ለሙሴ ወከመ ወደ ግልባቤ በዚህ ሲውር እስከ ይበጉም ከመ ይተናገሮ ይናገረው ዘንድ ይነጋገረው ዘንድ ወደ እግዚአብሔር ሲሄድ ልብሱን እንደሚያነሳ ተገልጦ እንደሚሄድ ወደ እነሱ ሲመጣ ደግሞ እነሱ ማየት ስለተሳናቸው ተገልበብለነ ተሸፈን ስለሚሉት በጨርቅ ተሸፍኖ እንደሚመጣ ይህን ሁሉ ነገር ለህዝቡ ነገራቸው። እንግዲህ በዚህ ላይ የምንመለከተው በመጀመሪያ አጠቃላይ የጽላቱን ጉዳይ፣ ሁለተኛ ቢሰበርም ጽላት መልሰ ቀርጽ እንዲያለው በዘመን ሂደት ጽላት እየተቀረጸ መቀጠል እንዳለበት በዝርዝር የሚነግረን የመጽሐፍ ቅዱስ ክፍል ነው። ለዚህ ነው አንዳንድ ጊዜ ሰዎች ለሙሴ የሰጠው 2 ጽላት ነው። አሁን እናንተ ምንድናችሁ? ጽላት ለምን አዲስ ትቀርጻላችሁ? ጽላት በስቷል፣ ከየት የመጣ ነው የሚሉት ቀርጽ ቀደም እንደቀድሞ አድርገህ ውቅር ብሎታል፣ አዘጋጅ ብሎታል። እያዘጋጀን እንኖራለን። የአምልኮቱ የእግዚአብሔር መገለጫ ስለሆነ ሁልጊዜ እግዚአብሔር ህልው ሆኖ የሚኖርበት ቦታ ስለሆነ ማለት ነው። ሌላው ለሙሴ የተሰጠው ቃል ኪዳን ተስፋ ምድር እንደሚወርስ ነው። በሶስተኛ ደረጃ ደግሞ ሙሴ ከተራራው ጽላቱን ይዞ ሲወርድ ህዝቡ በወረደ ጊዜ እሱ ሙሴ እንደ ብርሃን እያንጸባረቀ መሆኑን ብርሃን ማንጸባረቁን ህዝቡ ተሸፈነልን ማለታቸውና ጸጋ እግዚአብሔር በሙሴ ላይ መትረፍረፉን በልብስ እየሸፈነ ህዝቡን ያናገር እንደነበረ ወደ እግዚአብሔር ሲሄድ ልብሱን እየገለጠ መሄዱን በዝርዝር የሚነግረን የመጽሐፍ ቅዱስ ክፍል ነው። ኦሪት ዘጸአት ምዕራፍ 34 ቀጣዩን 35 እንመለከታለን። የመከረን የገሰጸን ያስተማረን የሰራዊት ጌታ እግዚአብሔር አምላካችን ከፀሐይ መውጫ እስከ ፀሐይ መግቢያ በፍጥረታት ሁሉ አንደበት ስሙ የተመሰገነ ይሁን። ይቆየን።